የዳግምና የአቶ ለይኩን የዲኤንኤ ምርመራ ውጤት ደረሰ። በዚህን ሰዓት ኤሚና ወይዘሮ ዝናሽ አስመርምረው እንግዲህ ያገኙት ነገር ዳግም የአቶ ለይኩን ልጅ ሆኖ ተገኘ። ኤሚ ማመን ሲያቅታት ዶክተሩም እቤት ድረስ መጥቶ እየነገራትም እንዲሁም ደግሞ እዩልሽ እያላትም ልትሰማ አልቻለችም። ነገር ግን በአይኗ ውጤቱን ሲያሳያት ዶክተሩ እጅግ ከምንም በላይ ተማመነችና ደስተኛም ሆነች። አሁን ዳግም የሁለት ወይም ደግሞ የእናቷም የአባቷም ልጅ ሆኖ ሲገኝላት በደስታ ተፍለቀለቀች። አቶ ለይኩን እንግዲህ የጠበቁት ነገር የኔ ልጅ አይደለም አትልፊ እያላት ነበረ ወይዘሮ ዝናሽን። ግን እሷ ደግሞ ያንተ ነው የሚሆነው፣ ካንተ ውጭ ወደ ውጭ የትም ቦታ አልተንቀሳቀስኩም ካንተና ከአቶ ዳግም አባት ውጭ ስትለውም አቶ ለይኩን ይሄን አላምንም ደግሞ ሌላ ኮተት አለ። ነገር ግን ውጤቱ ሲመጣ እጅግ ደስ በሚል ሁኔታ የአቶ ለይኩን ልጅ ሆኖ ሲያገኘውም የመጨረሻ ተደሰተ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በጉጉት ስንጠብቀው የነበረው ኑሐሚን ቀጣይ ፓርት ይዘን መጥተናል። እጅግ ከምንም በላይ ደስ የሚለው ነገር ዛሬ እንግዲህ ዳግምና እንዲሁም ደግሞ አቶ ለይኩን አባትና ልጅ ሆነው ተገኙ። ወይዘሮ ዝናሽ ስትነግረው ለለይኩን ይሄ ደግሞ ሌላ ጣጣ እንጂ በፍጹም ልጅ ሊሆን አይችልም ደግሞ ከሌላ ሰው ሲላትም ዳግም ይውልክ ዳግም ተመርምሮ ማለት ውጤቱ የዳግም አባት እንዳልሆነ ነው የሚያሳየው ስትለውም ደግሞ ሌላ ሰው ጋር ዝኑ አላት አቶ ለይኩን። አይደለም እኔ ካንተና ከዳግም አባት ውጭ ሌላ የማውቀው ሰው የለም። ያን ጊዜ አንተና እኔ አልተለያየንም። ስለዚህ በሆዴ ይዤ ነበር ማለት ነው ጽንሱን ዳግም አባት ጋር የተገናኘሁት ታውቃለህ አለችው። አይ ይህ የሚሆን አይመስለኝም። ይህንን ዳግም ካወቀ ደግሞ ከሰማ ሌላ ጣጣ ነው የሚመጣው አላት። እመኔ ለይኩን በፍጹም ውጤቱ ያንተና የሱ ከሆነ የዳግም አባት ካልሆነ ውጤቱ ያንተና የሱ ነው አለችው። እሱም እኔ እንደዚህ አይነት ነገር የዚህ ቤት ጣጣ ማለቂያ የለውም ሲላትም አዎ ሁላችንም ተቸግረናል፣ ግን ደግሞ እውነታውን አምኖ መቀበል ነው አለችው ወይዘሮ ዝናሽ። በዚህን ሰዓት ዲኤንኤ ምርመራው ከዳግም ጸጉር ማበጠሪያ ላይና ከጥርሱ ማፋቂያ ላይ ወስደው እንዲሁም ከአቶ ለይኩን ሲያስመረምሩ ልጁ የአቶ ለይኩን በመሆኑም ውጤቱ አመለከተ። በዚህን ሰዓት አቶ ለይኩን ደስተኛም ሆነ። ነገር ግን ለጊዜው ሆነ መቼም ለዝንታለም ዳግም አቶ ለይኩን እንደሆነ አባቱ ማወቅ የለበትም ብለው ኤሚ እንዲሁም ዶክተሩ ሲቀጥል ደግሞ ወይዘሮ ዝናሽና አቶ ለይኩን እንግዲህ ተመካክረው ሚስጥር አድርገውታል። ምክንያቱም የአቶ ለይኩን ልጅ ከሆነ እሱ የዳግምን አባት ተብዬውን ገለኸዋል ተብሎ እስር ቤት ስለሚገባ መደበቅ አለበት። ዳግም ደግሞ እንግዲህ እየተመረመረው ሬሳው የእሱ አባት እንዳልሆነ ተነግሮታል። ስለዚህ የአቶ ለይኩን እንግዲህ ልጅ በመሆኑ ሊነገረው ወይም ደግሞ እንዳይነገረው ሁላቸውም ቃል ስለተገባቡ ዶክተሩም ምንም ነገር ለማንም ፍንጭ እንዳታቀርብ ስለተባለ ተስማሙ። ዳግም አሁን አባቱ ማን እንደሆነ ሳያውቅ እድሜ ልኩን መኖር እንዳለበት ፈርደውበታል። ሌላው እንግዲህ የአምራን ክፋቷ ቀጥሏል። አሁን ላይ ናሆምንና ኑሐሚንን ለማለያየት ያደረገችው ነገር ድሬዳዋ በሚሰራ ጊዜ በሚያሳዝን ሁኔታ በጣም ከድሮ ፍቅረኛው በጣም ከሚወዳትም
እንግዲህ ያችም ለገንዘብ ብላ እንደቀረበችው ደብቆ እንደነበረና ሌላ የውጭ ሀገር ሰው አግብታ እንደሄደችም ለወይዘሮ ዝናሽ ተናገረ። በዚህን ሰዓት ኤዲት አድርጋ ወይዘሮ አምራን ናሆምንና እንዲሁም ደግሞ ኑሐሚንን ለመለያየት እያደረገች ያለችው ነገር በጣም ያሳዝናል። አሁን ደግሞ ይባስ ብላና ዳግም ነው አንቺና ናሆምን ለመለያየት ሆን ብሎ ያደረገው በማለትም የኑሐሚንን አእምሮ ብርዝርዙን አወጣችው። እናም በዚህ ነገር በፍጹም ናሆም አያደርግም፣ እንደዛ አይነት ነገር አያደርግም አለች። አርግዣለሁ ብላም የመጣችው ሴት ሌላ በገንዘብ አምራን ገዝታት መሆኑን እንዴት ወንድ ልጅ ላይ ይሄ ይደረጋል አሳዘነ ስትልም ለወንድ ልጅ ማዘን እንደሌለብሽ አይደል የነገርሽኝ አለቻት። ልክ ነሽ፣ ግን ይገባቸዋል፣ ለነሱ ሲያለቅሱ እንጂ እንዳዝኑ አልፈልግም አለች። እኮ እንደዛ ነው የሚባለው። ስለዚህማ በቃ አሁን ላይ እጅግ በጣም በሚያሳዝን ሁኔታ የኔን ህይወት በጥብጡ ከዚች ሴት ጋር ቀይሮኝ ሄዷል። ስለዚህ ይገባዋል ስትላትም እሺ በማለትም ተስማማች። ነገር ግን አምራንን በጣም እያጣራቻት ነበረ። ለምን እንደሆነ ባይገባም እውነታውን ለናሆም ወይ ደግሞ ለኑሐሚ የምታፈነዳው ይመስለኛል። ተቀጥራ የመጣችዋ ሴት ከቤትሽ ልታባረርኝ ነው ወይ ስትላትም ቤተ ከራስተሽ የምትኖርበትን ገንዘብ ሰጥሻለሁ እንጂ እኔ ጋር አትኖሪም አለቻት። ከዛም ነገር ለማቃጠር እነ ናሆም ቤት አምራን መጣች። በዚህን ሰዓት ምን አባሽ ልትሰሪ መጣሽ ስትላትም በእርግጥ ዳግም አምራንን አግኝቶ ስለ አባቱ ሲጠይቃትም ለዛ ለድሮ ፍቅረኛሽ አንቺ ነሽ ነገር ከኛ ቤት እየወሰድሽ የምትነግሪውና ስለ አባቴ የምታውቂው ነገር አለ ንገሪ ሲላትም በፍጹም እማውቀው ነገር የለም ገደል ግባ ብላ ዳግምን አባረረችው። እሱም ሲናደድባት እዚህ ሊገለኝ ነው ብዬ ጮኬ ነው እዳህን እማሳየ አርፈህ ማትቀመጥ ከሆነ ስትለው ዳግምም የመጨረሻ በመናደድ እንግዲህ ብርጭቆውን ይዞ አናቷን ሌላ ሲል እሷም ደንግጻ ጸጥ አለች። ወደሽ ሳይሆን በግድሽ አንድ ቀን እጅ ላይ ትወድቂያለሽ አላትም። በእርግጥ ለምኗት ነበር። አባት የለሽም? የለኝም። ወንድም የለሽም? የለኝም። እባክሽን ተረጅኝ ሲላትም በፍጹም ብላ አምራን እምቢ አለች። በዚህን ሰዓት እንግዲህ ዳግም ተናዶ ሲሄድ በነበረበት ሰዓት የአባትህ ግድያ ቪዲዮ ቢኖረኝ ካንተ ይበልጥ ለኔ ነበር የሚጠቅመኝ አለችው። በእርግጥ መጀመሪያ ስንት ነው ክፍያች ሲላትም እኔ ያለ ገንዘብ ማሰብ ማልችል ነው እንደመመስላችሁ አላበዛችሁትም አለችው። ስንት ነው ክፍያች ባክሽ ልታስመስይና ልትሸውድ ትሞክሪያለሽ እንዴ ሲላትም ዋክህ አልፈልግም እኔ አሁን ላይ ተጸጽቼ በጣም እድሜ ለነሱ ይኸው ልቅቅ አድርገውኝ እየኖርኩ ነው እያለች ማስመሰል ጀመረች። ዳግም ሲሄድ ቀጥታ ወይዘሮ ዝናሽ ቤት ስትመጣም ምን ልትሰሪ መጣሽ በማለትም ወይዘሮ ዝናሽ ስትጮህባት እሷም እባክሽ ይቅርታ ያሉኝ ከልቦ አይደል እንዴ? ይቅርታ ያደረጋችሁልኝ ከልባችሁ አይደለም እንዴ? እኔ እኮ ከልባችሁ መስሎኝ ነው ወደ እናንተ የመጣሁት። ለምንድን ነው ፊታችሁን የምታዞሩብኝ አለቻት። በዚህን ሰዓት የራስሽ ጉዳይ ውጭልኝ ስትልም እልቅስ አንድ የሆነ ነገር ይዤ መጥቻለሁ። ምን አባሽ ነው ነይ ውጪ አለች ወይዘሮ ዝናሽ። እንትን ማለቴ ዳግም እኮ አግኝቶኝ ስለ አባቱ እየጠየቀኝ ነበር እና ምን አባሽ ታውቂያለሽ ስለ አባቱ? እኔ አላቅም ብዬ ግን ደግሞ ኤርሚያስን ሊጠይቀው ሂዷል። ምን ነግረሻዋል? አዎ ስለ ቪዲዮ ባላወራውም አንዳንድ ነገር ነግሬዋለሁኝ አለቻት። በዚህን ሰዓት ውጭልኝ አንቺ አስመሳይ በማለትም እየተጫጫኸው እያለ እንግዲህ ለናሆም አምራን የሆነች እርጉዝ የልካ በስንት ጊዜዋ መታ ነብሰ ጡር ነኝ ያን ጊዜ ጥለኸኝ ሄደህ አንተ ርኩስ እያለች ስትልም ኑሐሚን በዚህ ሰዓት አምነዋለሁ እሱን እንደዚህ ልትይው አትችም ስትላትም አንቺም ሴት ነሽ ያዋረድሻል ስትል ናሆም ስለዚህ ፎቶ ግራ ተጋባ። እሱም ግራ ጋብተህ ግራ ታጋባይ በአንተ የምከራከር አይነት ሰው ልሆን አልቻልኩም ስትለውም እባክሽን ሆን ተብሎ ከዚህ ጀርባ የተጠነሰሰ ነው ግን ደግሞ በፍጹም
እኔ ሴት እየሳምኩ አይደለም ኦሪጂናል ፎቶም አይደለም ሲልም ኦሪጂናል እንዳልሆነ ገብቶኛል፣ ግን አንተ እዚህ ቦታ ላይ አለ ስትለው ድሬዳዋ ሆቴል በሚሰራ ጊዜ እዛ ነው የተገናኘ ነው ብላ አምራን የላከቻትም ሴትዮ ሞግግ አለች። በዚህን ሰዓት ኑሐሚንና ናሆም ተጣልተው ጥላው ሄደች። ናሆም እየተናደደ እቤት ሲመጣም ወይን ነው ይሄ እርኩስ ክላሴ ገብቶ እኔና ኑሐሚንን ለመለያየት ይሄንን ኤዲት አድርጎ ያመጣው በማለትም ዳግም ላይ ትኩረት አደረገ። ይሄንን ያደረገችው ግን አምራን ናት። በዚህን ሰዓት አምራንና ወይዘሮ ዝናሽ ቁመው እየተጨቃጨቁ ባሉበት ሰዓት ናሆም በሩን በርግዶ ሲገባ ምንድነው ኑሐሚን ምን ናህል ልጅ ስትለውም ወይዘሮ ዝናሽ ይልሽ ችግር ተፈጥሯል። ወነው ዳግም ምንድን ነው? የድሮ ፎቶ ተቀናብሮ ለኑሐሚን እና ኑሐሚንን ለማለያየት የተደረገ ነገር ነው ሲልም ይህንን የምታደርጊው አንቺ ነሽ አምራን፣ እዚህ ጀርባ ውስጥ አንቺም ትኖርበታለች ስትላት ስለምንድን ነው? እኔ ምንም የማውቀው ነገር የለም። እናም ክላስ ትገቢ ነበር። አይ እኔ ብገባም ምንም አላረኩም አለች። በዚህን ሰዓት ይገርማል። ናሆም ዳግምን መፈለግ ጀመረ። ዳግምን አጣ። ግን እመነኝ ስላንተ ፎቶ ሚስጥር እንኳን ዳግምን ያላቅም። ስለዚህ እሷ ይሄንን ነገር ክላስ እየገባች ነበር እሷን ስትለው እሷ አይደለችም እማዬ አመስለኝም ውጪ የቤተሰብ ጉዳይ ነው ሲላትም አምራን ወታ ኑሐሚንን አጌታ ከኑሐሚን ጋር ደግሞ ዳግም ነው ይህንን ሴራ እያደረገው። ናሆም እንደዛ አያደርግም ይህን ሴራ የጠነሰሰው በማለትም ዳግምንና ናሆምንን ለማጣላት ነገሩን ቀሰር ስር አረገችው። ሌላው አቶ ለይኩን ወደ ልከር ነው ሲለው ዳግምንም ስለ አባቴ የምጠይቀው መረጃ አለ ሲልም እባክህ ልጅ ተረጋጋ አለው። አባዬ ለአልረጋገም ጋሽ እሺ በቃ ወዴት ነው? ስለ አባቴ መረጃ ስለም በቃ ሄድ እክስሃለሁ ልጄ አለው። ምን አድርገህ ምን አጥፍተህ ነው የምክሰይ ሲለውም በዚህ በምትሰቃየው ሀዘን አለቻናል